ሚዲያዎች ላይ በጣም ሲዘዋወር አይታችኋል። የባጃጅ ሾፌር ነው። ሙሉ ስሙ ነብዩ ፍቃዱ ይሰኛል። እስኪ ደወል አድርገንለታል። ባጃጅ ላይ ተጥሎ ስለተገኘው ህፃን አዲስ ነገር አለ ስለተባለን ነው። ደወል አድርገናል። እስኪ ደህና መሸ። እንዴት ነህ ነብዩ? እግዚአብሔር ይመስገን። ሰፊሻ እንዴት አመሸ? አለን ነብዩ። የባጃጅ ሾፌር ነህ? ያው የባጃጅ ሾፌር ነኝ። ኑሮህ ዲላ ነው? ኑሮዬ ዲላ ነው። ስንት አመት ባጃጅ ነዳ? ኦልሞስት ከ4 አመት እንደዛ። 4 አመት። ምን አጋጥሞ ያውቃል ከዚህ አሁን ካጋጠመህ ጉዳይ ሌላ? ከዚህ ካጋጠመኝ ውጪ ማለት ነው አሁን ቅድም የነገርኩት ነበረ። እኔ ጋር አሁን የምታደጋን የኔ ልጅ አለች ማለት ባጃጅ ለስራ እየሄድኩኝ እንደዚህ ባጃጅ አጋጣሚ አንድ እናት ቁጭ ብላ አገኘኋትና ላልፋት አልፈለኩም ነበር። ምን ሆነሽ ነው አልኳት። ብዙም አማርኛ ፈርሶች ያልነበረችም በቃ እንደዚህ አራስ ነኝ ምናምን ብላኝ አወራችኝ። በቃ ስገብቻት ይዛት እየሄድኩኝ የነገረችኝ ገና ከወለድኩ 3 ቀን ነው። ባል ጥለውኝ ሄደዋል። ቤተሰቦቼም እንደዚህ በቃ አልፈለጉም ብላ ያወራች። የወለደችበትን ገና 3 ቀን ነው አለች። እንደ አጋጣሚ ሽንቴ ልሽ ና ብላ ህፃኗን ሰጠችኝ። ከዛ አስቀምጣ ሊካውናውን ትመጣለች ብዬ በዛው ጫካ ውስጥ ገባ፣ ጠፋች። ከዛ በኋላ በቃ ከ30 ደቂቃ በላይ ጠበቅኳት። ወደ ቤት ይዣት መጣሁ። ፖሊስ ጣቢያ አስመዝግቤ ያለው ነገር እንትን ብዬ እግዚአብሔር ይመስገን አሁን ኦልሞስት 3 አመት ሊሆናት ነው። ግን የሚገርም ነው። ኑሐሚን ትባላለች። ሴፍሻ በጣም ቆንጆ ልጅ። የሚገርም ደግሞ እኛ ቤት ሴት ልጅ የለም እና 4ታችን ወንዶች ነበርን። ብዙ ጉርሻ ፔጅ ብዙ ጊዜ ፖስቷል። የአባቶች ቀን ብዙ ጊዜ ፖስቱኝ ነበር እና አሁን በእኔ ስም ነው የምትጠራው። እኔ አላገባውም፣ ሚስትም የለኝም፣ አልወለድኩም። ያው ሱስ ናት ብታይለኝ። ስለዚህ ይሄ ደግሞ ሌላ አጋጣሚ ነው። ምክንያቱም አሁን ደግሞ እዛው ባጃጅ ውስጥ ህፃን አግኝታል አይደል? እስኪ ስለ ታሪኩ ንገረኝ። እንዴት ነው ያሁኑ አጋጣሚ ደግሞ? መልካም ነው። በእርግጥ ባጃጅ ነበር ጓደኛዬ ይዞት ሄዶ ከዛ የሆነ ቤት ገብቶ እስከሚወጣ ድረስ ህፃኑ ተቀምጧል። ከዛ ልክ ሲወጣ የህፃን ድምፅ ሰማ። ወዲያው እኔ ጋር ነበር የደወለው። ያው በዚህ አጋጣሚ በጎ አድራጎት እሰራለሁ እንደ ከተማ እንደዚህ በሚችለው ወደ ያውቃሉ ማለት ነው በጎ አድራጎት እንደምትሰራ? በደንብ ያውቃሉ። አሁንም ወላይታ ነው ያለሁት። ወደ ጋሞ እየሄድን እርዳታችንን ማለት ነው እና ወዲያውኑ ደውሎ ጠራን። አየህ ትንሽ ልጁም የነበረበት ሁኔታ ኮንዲሽኑ ጥሩ ስላልነበረ ወደ ሐኪም ቤት ወሰድነው ምናምን አስመረመርነው። ትንሽ አንዳንድ የጤና እክሎች ነበሩ። ከሳምንት በላይ ኦልሞስት 10 ቀን ካሳከምነው በኋላ ፋይናሊ ያው ሰው ጋር መድረስ ስላለበት ፖስት አደረግነው። እንግዲህ እግዚአብሔር ይመስገን አሁን ኦልሬዲ ከአባት በላይ ሆኜ አሳድገዋለሁ የሚል አባት መጥቷል። በጣም ብዙ ሰው ነበር የደወለልኝ ሂስትሪውን ምናምን የሰሙ ሰዎች። አሁን እንግዲህ ኦልሬዲ ቤተሰብ ተገኝቶለታል ከአሜሪካ። ደስ ይላል በጣም። እኔ አሁን ይኸውልህ ይሄ ነገር መገጣጠም አልመሰለኝም። ምክንያቱም ነብዩ ካሁን በፊት ያችን የመሰለች ቆንጆ የጻን ልጅ አግኝተህ በሚገርም ሁኔታ ማሳደግን ሲሰማ እዛው ዲላ ውስጥ እንግዲህ የወለደች ሌላ የጨነቃት እናት ደግሞ ባጃጅህን አፈላልጋ ጓደኛህን ቢይዘው እዛ ውስጥ ህፃኑን የተወችው ነው የሚመስለኝ ለኔ። አንተ እንዴት ነው የሚመስልህ? እኔ አጋጣሚ ልበለው ብቻ አላውቅም። አንዳንዴ ያው እንዳልከው ሰዎች የመከታተል እንትን ይኖረዋል በሁኔታዎች ማለት ነው። ግን ያው ብቻ እግዚአብሔር ነው የሚያውቀው ሁኔታዎቹን። እንዳልኩ አንደኔ የመከታተል ባህሪ ያለው እኔ በሁኔታዎች እና አንዳንዴ ያው እንዳልኩ ብዙ ጊዜ ይከታተልኛል። ከዚህ በእንደዚህ አይነት ኬዝ ከአንዱም ለ3 ጊዜ አጋጥሞኛል። ለሌላም ሰው እንደዚህ የተሰጠ ልጅ አለና አሁን ላይ እንግዲህ ልጅቷ የትውን አምን አላውቅም። እንግዲህ የዛን ጊዜ የተፈጠረው ነገር በጣም አስደንጋጭ ነበር። ሰሽ የልጅ ሁኔታ ረጅም ሰዓት ነበር የቆመው ባጃጁ። ምንድነው ግን አሁን በተደጋጋሚ ምክንያቱም እናቶች ልጆቻቸውን ዲላ ላይ
ይህም ምለ ያው ዲላ ላይ ብቻ የተከሰተ ነገር አይደለም። በመላው ኢትዮጵያ ሊያጋጥም ይችላል። ካሁን በፊትም አበበሽ ጎበና አካባቢ ወይ ሙዳይ በር ስር እንዲህ ህፃናቶችን አስቀምጠው የሚሄዱ እናቶች ታሪክን እንሰማለን። ግን ይሄ በምንድነው ምክንያቱም ይመስል ዲላ ያሉ እናቶች በተከታታይ ልጆቻቸውን ላንተ የመጣሉ ነገር ከኑሮ ጋር የሚገናኝ ነው ያጋጣሚ ነገር ነው ወይስ ምን ሊሆን ይችላል የሚል ግምት አለ? እውነት ለመናገር ያው እንዳልኩ እኔ ያው በጎ አድራጎት እሰራለሁና ብዙ ሰው ነው ኮሚኒኬት የሚያደርገኝ ስፔሻሊ እናቶች ሴፊ የኑሮ ሁኔታ ነው እንደ ዲላ ብቻ ሳይሆን እንደ ሀገር አቀፍ የምንሰማው ነገር አሁን በፌስቡክም በቲክቶክም ቀጥታ ይደውሉልኛል። በጣም አብዛኞቹ ህጻናቶች ናቸው፣ ሴቶች ናቸው። እንደዚህ ወልጄ እንዲህ ባሌ ጥሎኝ ጠፍቶ እንደዚህ በኢኮኖሚ አብዛኛው ተመሳሳይ ኬዝ ምንድነው ሴፊዬ ባሎች ሚስት ካረገዘች በኋላ ፍቅራቸው እየቀነሰ ይሁን ኑሮ ከብዷቸውን አላውቅም ባል ጥሎ ይሄዳል። በቃ አብዛኛው ተመሳሳይ ኬዝ ነው። ባል ጥሎ ይሄዳል። እኔ አሁን የማሳድጋት ህፃን ልጅ እግዚአብሔር ይመስገን እንዳልኩ አሁን 3 ዓመት ሊሆናል። ልጅቷን ሳውራት ባለቤቴ ጥሎኝ ጠፋ ነው ያለችኝ። ብዙ ጊዜ አሁን ከእናቷ ጋር ተገናኘህ እንዴ? ከሴቷ የኔ ልጅ እኮ እናቷን አግኝቻት ነበር እንዳልኩ መንገድ ላይ ቁጭ ብላ አግኝቻት ነው። ምን ሆነሽ ነው ስላት እንዲህ ርቦኝ ነው ምናምን ብላ ወደ ባጃጁ አስገብቻት እያወራን አንዳንድ ነገር ከዛ በኋላ እንደገና አገኘሃት? ከጫካ ገባሽ ስላልክ በፊት የነገረችው ታሪክ። እሺ ያንን ነው እና ምንድነው ከሷ ታሪክ ስልነሳልህን ባሌ ጥሎኝ ጠፍቶ ነው ያለችው። ከዛ በኋላ ምን ስራ የላትም ቤተሰብ አልቀበልም ብሏል። ከዛ ምን ይሆናል መሰለህ ቤተሰብ የማያውቀው ትዳር ሴቶች ይመሰርታሉ። አገኘ ቤተሰብ ያላመነበትን ትዳር ሴት ልጅ ይገቡበትና ከዛ በኋላ ባል ደግሞ ወደ ትዳር ሲመጣ አዲስ ባህሪ ይመጣል ወይ ሌላ መልመድ ይመጣል ወይ ኑሮ ይከብዱና ጥሎ ይጠፋል። የዛን ጊዜ ሴት ልጅ አማራጭ አይኖራትም። ወዴት ነው? ወደ ጎዳና ትወጣለች። ጎዳና ስትወጣ ጎዳና ያለመደችው ይወስ ስለሆነ ያላት አማራጭ ልጇን መጣል ወይ የሆነ መግደል እንደምሰበብ አይነት ነገር ነው እና ይሄ የአንድ የሁለት ሰው አይደለም። በጣም ከ10 ከ20 በላይ ኬዞች ያጋጠመኝ በስልክም በአካልም እንደዚህ ማለት ነው። እና ትልቁ ችግር ሰይፍዬ ኢኮኖሚ ችግር ነው። ኢኮኖሚው ደግሞ ምንድነው? ባል ጥሎ በመሄድ ነው። የአብዛኛው ሰው በቃ ባል ጥሎ ይሄዳል። ያስረግዛሉ። ከወለደች በኋላ ኑሮ ከብዶት ምንን አላውቅም ጥሎ በመሄድ ሴቶች ልጆቹ አማራጭ ሲያጡ እነዚህ አይነት ውሳኔ ይወስናሉ። ሰይፍዬ ያው እንግዲህ የባጃጅ ሾፌር ነው። ሙሉ ስሙ ነብዩ ፈቃዱ በዲላ ከተማ ነው የሚኖረው። በጣም ይገርማችሁ ነብዩ የተለያዩ 600 ሰዎችን ካሁን በፊት እርዳታ እንዲያገኙና እንዲታከሙ በሶሻል ሚዲያ ሁሉ ያደረገ ነው። ያሁኑ ጥያቄ ግን አሁን ይህንን ታዳጊ በተመለከተ አሳዳጊ ከአሜሪካን እንዳገኘ ነግረህናል። አሳዳጊ ካገኘ ደግሞ የኢትዮጵያ ሕግን ተከትሎ ነው ወይ ልጁን የሚያሳድገው? ስለሱ ንገረን። በእርግጥ ያው ማለት ከመረጃዎቹ ጀምሮ እያንዳንዱን ነገር የተሟላ ነው የሚሆነው። ስቴፖች አሉት። ከሴቶችና ህጻናት ጉዳይ ከፖሊስ ጣቢያ ከፍርድ ቤት ጀምሮ እያንዳንዱን ስቴፕ ተጠብቆ የሚያልቅ ጉዳይ ነው። ልጁ ነገ ላይ ህጋዊ የልጅነት መብት ኖሮት ከዛ ሰው የሚያገኘውን ሁሉንም ነገር ማግኘት ስላለበት ያው ጉድፈቻ ማለት ሙሉ ልጅ ነው። በቃ ኦልሬዲ ልጅ ነው። የዛ ሰው ህይወት ላይ ሙሉ ኃላፊነት አለው። ስለዚህ የሚያልቀው እንትን በህጋዊ ነገር ነው። ሴፊ በጣም ይገርማል። እንግዲህ ትልቅ መነጋገሪያ ነበረ። በተለይ ብዙዎች የህፃኑን ፎቶ ሼር ያረካውን እያዩ በጣም ነው ልባቸው የተነካውና እርግጠኛ ነኝ ብዙ አሳዳጊዎች እኔ ያሳድገዋለሁ ሊሉ ይችላሉና ምን ያህል አሳዳጊዎች እኔ ላሳድገዋሉ በቁጥር ታውቀዋለህ? በኢየሱስ ከ500 በላይ አሁን ኦሬዲ ስልክ ፎርዋርድ አድርጌዋለሁ። ከትላንት ከተፖሰተ ጀምሮ ፌስቡክ፣ ቲክቶክ፣ በቃ ዋትስአፕ ሁሉም ተጨናንቆ አሁን እንዳልኩ ስልኬ ዝግ ነው። ያሳውቁኝ ነው የሚገባው። በቃ ቢያንስ ከ500 ከ600 በላይ በለው ስልኬ እረፍት አጣ። በጣም ነው እንትን ያለና አጋጣሚ ደግሞ አሁን ያገኘው ሰውዬ የሚገርም
በምን መረጥከው ይሄንን አሳደህ? በምን መረጥኩት መሰለ? እኔ ከቤተክርስቲያን እየወጣሁ ዛሬ ቅዱስ ሚካኤል ነውና ከቤተክርስቲያን እየወጣሁ በጣም ብዙ ስልክ ተደወለኝ ዋትስአፕ ላይ። ከዛ ዝም ብዬ ፕሊስ በቃ አናግረኝ በማርያም ይሄን ቴክስት አስቀምጠኝ። ወዲያው እሱ ጋር ነበር የደወልኩት እና ልክ ስደውልለት ሼፌ ማመን አልቻለም። የእውነት ደወልክልኝ አለ። አዎ ተረጋጋ ምናምን በቃ የሚያስደነግጥ ነበረ ስሜቱ ማለት ነው። ከዛ በቃ ማልቀስ ጀመረ። ነባ ፕሊስ በቃ ይሄ ልጅ ያለበትን ነገር ንገረኝ አለ። መጀመሪያ ተረጋጋ፣ ያለውን ነገር ሁሉ ንገረኝ ማለት ይሄ ልጅ እኔ ባልወልድም ኦልሬዲ ኃላፊነቴ ስለሆነ ልጅ ጥሩ ህይወት እንዲኖር እፈልጋለሁ። ከዛ ነገረኝ። አሜሪካን ያለሁት ሚስት የለኝም፣ በቃ ልጅ በጣም ነው የምጓጓው። ስለዚህ በቃ ይሄ ልጅ ከልጄ በላይ አድርጌው ማሳደግ እፈልጋለሁ ይሄው ብሎ ክሩን አውጥቶ አሳየኝ እና በቃ እኔ ክርስቲያን ነኝ፣ በቃ ፕሊስ እኔ መኪናዬን አቁሜ አንተ ጋር እስከምደውል እየጨነቀኝ እና አይምሮ ሴፌ ብታምነው ባታምነው ከጠዋት ጀምሮ ከ50 ቮይስ በላይ ነው የላከልኝ። በጣም ተደጋጋሚ ነው የሚለው ፕሊስ በቃ ሳብዳቄ እንዴት የሰውየው ስሜት ልነግርህ አልችልም። እና በቃ የሁሉንም ጥያቄ ወደ ጎን አድርጌ እዚህ ሰውዬ ጋር ከእግዚአብሔር ጋር እንግዲህ መስመር ጀምር እግዚአብሔር ካለለ አባት ኦልሬዲ ተገኝቶለታል። ስለዚህ ልጁ አንተ ጋር ሆኖ ይህ አሳዳጊው ከአሜሪካ በመሆን እርዳታዎችን ወይም ደግሞ የማሳደግ ኃላፊነቱን ይወጣል። ማንተ ልጁ ስሙ ማን ተባለ? እስካሁን እንትን አላለም። እናትና እህቱ ባይዘይ ሰውዬው አዲስ አበባ አሉ። እዛው ነገራቶች እንትን እስከሚሉ ድረስ አዲስ አበባ ነው የሚሆነው። ከዛ በኋላ ወደዛ ወስደዋል ያለው ስሙን እንግዲህ ለጊዜው አላወጣም። ራሱ ወስናለሁ ብሏል። እንግዲህ ከሳምንት በኋላ ክርስትና ይነሳል እንደ በኦርቶዶክስ እምነት ግዴታ። አሁን ምን እያረክለት ነው? በጣም ስንት ወሩ ነው? 1 ወር ሊሆኑ ነው። ያው ወተት ነው ኒክቶሚን ወተት የሚጠጣው ህፃናቶች፣ እሱ ነው የሚጠቀመው። ደግሞ ሲያምር በጣም ነው የሚያምረው። በጣም ዲሲፕሊን ነው ሰፊ። የሚገርም ጸጥ ያለ የለም ማያለቅስ፣ በቃ ዝም ያለ ይተኛል፣ ይነሳል። የእናት እንጀራ እናት አለችው ጡጧን ይጠባል፣ በቃ ይተኛል። በጣም በቃ የሚያስገርም ህፃን ልጅ ነው። እንግዲህ አይ ስም የምናውጣ እንጂ ይውጣለት እስከዛ። እሺ አውጡ በእናንተ ዲያስፖራ አባቱ ነው የሚወጣው። አጎትየው ተረጋጋ። አጎት እንዴት ነው ስም እናወጣለን? አይ ምክንያቱም እንደው በጣም ያው እንግዲህ እንኳን አሁን ያለህበት ሁኔታ እያየው ነው። ልጅ ማሳደግ በተለይ የመጀመሪያው ወራቶች ላይ በየሰዓቱ ምግብ ወተት የሚያስፈልጋቸው ከጠጡ በኋላ ደግሞ ማስገሳት አለ። መቼም የወለደች አለች አጠገቤ ዝም ብላለች። እኔ ከሷ አሻላለሁ። ለነገሩ ከሷ እኔ እናንተ እንሻላለን እና እኔ ልምዱ አለኝ ባይዜ ያን ልዛል አንተ ልምዱ አለህና እንደው ምን ጸባዩ በጣም ጥሩ ነው ብለሃል። ግን ይሄንን አስቸጋሪ ነገር አለፍኩት የምትለው ነገር አጋጥሟል እስካሁን? በዚህ ህፃን ልጅ አላጋጠመችም። በእኔ ልጅ ነው በጣም የተሰቃየሁት። እኔ ያው እንዳልኩ ከወሰድኳት በኋላ ወደ ቤተሰብ ከመውሰዴ በፊት ሳምንት ያህል ሌላ ሰው ቤት ነበር ያስቀመጥኩት። ያው ልጅ ካካ ሲል እንቅልፍ አይተኙም፣ ያለቅሳሉ ምናምን እና በጣም በቃ በሷ ህፃን ነበር የተቸገርኩት። ግን ከዛ በኋላ አንዳንድ ኤክስፔሪንሶችን መውሰድ ጀመርኩኝ። ቶሎ መታጠብ፣ ሲታጠቡ እንደሚተኙ፣ ሲረባቸው እንደሚያለቅሱ ያንን ነገር ስለለመድኩኝ ይሄ ልጅ ደግሞ እግዚአብሔር ይመስገን ጸባዩም ጥሩ ነው። በቃ ይተኛል፣ ጡጦውን ይጠባል። ያው ለጊዜው ሞግዚት አዘጋጅቼለታለሁ። በእርግጥ ግን ከሷ ባለፈ እኔ ነኝ አጠገቡ ሞር ቴኬር የማደርገው። ስሞች መጥተዋል እያየው ነው። መጀመሪያ የመጣው ስም የአባቱ ስም ቢታወቅ ስም ለማውጣት ይጠቅመናል። ቴዎድሮስ። አዎ ጥሩ ስም ነው። ተገኘ ቢሆን ተገኘ። አይ ስጦታው ቴዎድሮስ የሚል ቴንኪው። ስጦታው እውነት ነው። ያ ስጦታው አዎ የአብ ጸጋ ቴዎድሮስ ተገኘ ነው የሚሆነው። ተገኘ ቴዎድሮስ እንጂ ቴዎድሮስ አባትየው ከአባትየው ጋር ተነጋግረን መስናለሁ። እኔ እንደውም አሁን የልጅ እኮ ወደፊት የሚኖረው አሜሪካ ነው። አሁን አሜሪካኖች ተገኝ ለማለት ትንሽ አሁን ለነሱም የሚሆን ተገኘ ይቅር፣ ግን በእውነት ትርጉም የሚሰጥ ነገር ለአሜሪካኖች የሚሆን ስም እያልኳት ነው። ለአሜሪካ ነው። ምክንያቱም ይኸው እያየው ነው አለበት አስጦታው እኮ
በአምላክ ይባል ለኔ ካለ ቴዎድሮስ በአምላክ ራሱ ያምራል በእውነት ቀን አለው የሚልም አለ ቀን አለው ቴዎድሮስ ቀን አለው ያው ቀቤት አሁን አሜሪካ አይደለም የሚኖረው ልጁ ወደፊት ስለዚህ ቀቤት ከሚል ነው የሚሆነው አንድ የኔ ጓደኛ አሜሪካ ነገር ልጁን ወልዶ አለን አለው እና እንዴት ፈረንጅ ስም ታወጣለህ ብዬ ስቆጣው ኖ አለ ባጣጥብቀው ሰይፉ አለን ለኛ ሲሆን ለነሱ ደግሞ አለን እንደዚህ በብልሃት አውጡን ያልኳችሁ ያለው ይባላል ሰይፉ አሁን መከራ ውስጥ የገባ ሙሴ ባህራን እኔ በዚህ ቅድም ያሰብኩ የነበረው ስም ነው ሙሴ ዳግማዊ ቴዎድሮስ ማይክ ተብሏል ባህራንስ አጼ ቢባል አጼ ቴዎድሮስ ጸቤት አለው ግን ትርጉሙ በጣም አሪፍ ነው ግን ደግሞ ትልቅ ስም ቆይ ቴዎድሮስ አዲስ አበባ ገብቶ መኖር እቅድ ቢኖረውስ አባቱ እዛ ነው የሚኖረው ስላለኝ ነው እኮ የተጨናነኩት እንጂ ለዚህ ቢሆን በቂ ፓኬጅ ነበርኝ ለኔ ለአምስተኛ ልጅ ያስኩት ዚማኛ መች እናንሳለን ለአሜሪካ ተብሎ ነው ግራ የገባን የቋራው ቴዎድሮስ በጣም ብዙ መልክ ስሞች ባህራን ቴዎድሮስ ያብስራ ይባላል ተስፋዬ እኮ በነገራችን ላይ ተስፋዬ በጣም ትልቅ ስም እንደሆነ ታውቃላችሁ አሁን እየቀረ ነው እንጂ ተስፋዬ የኔ ተስፋዬ ቴዎድሮስ ተስፋዬ የሚለው ስም ላይ ኢዮስያስ ሰው እንዳይቀየመኝ እንጂ ሐሳብ ነበረኝ ተስፋዬ ቴዎድሮስ በራሱ ተስፋ የቆረጠ በላች በልጁ ተስፋ ለማየት እንዴት ያለ ታዲያ ልጅሻሪ እንዴ ተስፋሽ ብርሃን እኮ ነው መሰሪው እንዴ በረከት ይሄ አሪፍ በረከትም አቤሌዘር በረከት ኤስሮም ትልቅ ትርጉም ያለው ይመስላል ዳግማዊ ግን ጸድቋል ብዙ ዳግማዊ እያለ ነው ዳግማዊ ቴዎድሮስ በጣም ካሳ ተብሏል በአምላክ ናታኒየም በጣም ብዙ ስሞች ያረበሽ ነው ተመርጣለህ ለጊዜው ግን ቴዎድሮስ እኮ ይሄን ያዘጋጅቷል ራሱ ትብብሩ ጥሩ ሆኖ ሳለ ለልጁ ኦሬዲ ሰኞ ክትባት ስለሚጀምር ያው ግዴታ ያስፈልገው በቤቢ ችግር የለም መከተብ ይችላል ቤቢ ቴዎድሮስ ተብሎ ይችላል ቤቢ ቴዎድሮስ ይባላል ስለሚጀምርለት ከሰኞ ጀምሮ ስለዚህ እስከዛው የሚቆይበት አብርሃም ቴዎድሮስ እስከዛው አረ ተቸገራችሁ ግን እናንተ ልጁ ይሄን ያድጋል ለሁለት ቀን የራሱ ስም ሳይወጣ መጨረሻ ላይ በቃ ሰይፉ ይሁን ሊልኩ ሰይፉ ትውልድ ነው በእኔ ይብቃ እኔ ተሸከምኩትና ለእንደ ዳይኖሶር ሊጠፋ ያለ ስም እኮ አንተ ግን ነባ ምን አይነት ምርጥ ሰው ነህ በእናትህ ደርፍዬ የሆነ ጊዜ ምናሴ አውርቶሽ ነበረ ስለኔ ምናልባት ምናሴ ዋቆ ነው እንዴ ኦኬ ይሆናል በቃ አስታውሽ አዎ አሳሩ ነግሮሽ ነበረ ያው አንቺንም ለማግኘት ሞክረን ነበር እንዳልኩሽ ነው የ3 አመት የስልጣን ልጅ አለች ማሳድጋት ግን እንደዚህ አይነት ሰይፉ ያው ምናልባት ድሉን ከሰጠኝ ብዙ ጊዜ ለእንትን ለማለት ሞክሬ ነበርና ያው ብዙ የበጎ አድራጎት ስራው ላይ ነው ያለው ከ260 በላይ ቤቶችን ነው ለአካል ጉዳተኞች ያረጋያን ያሰራውት እንደ ከተማችን ሳይሆን እንደ ኦሮሚያ ክልል በአጠቃላይ በመሄድ ለሶስት ሰዎች ባጃጅ ገብቼ ሰጥቻለሁ 3 ሞተር ለ5 ሰዎች ደግሞ የስራ ዕድል ሱቅ እንደዚሁ ከፍቼ ሰጥቻለሁ እንዳልኩ ነው በዚህ አመት ብቻ ኦልሞስት 10 ሰው ነው ሰርጀሪ ያሰራውት የዛሬ ሳምንት ራሱ አንዲት ልጅ ጡቷን ሰርጀሪ ያሰርቻለሁ ከ70 በላይ እነዚህ ከባድ ሰርጀሪዎች ናቸው በጣም ከባድ ካሁን በኋላ ኦልሞስት 5 ሰው ፕሮግራም አድርጌያለሁ ከዚህ በኋላ ሰርጀሪ የሚሰሩ ትንሽ ሰፋ ይላል እኔ እና ብዙ ሚዲያ ላይ ያልወጣው ነበረ ምናልባት ያው ድሩም ብናገኝ ዋይ ወደፊት ምክንያቱም በደግነት ቀጥል አንተም ያው እግዚአብሔር እዛ ቦታ ላይ ያደረገ እንግዲህ ለነዚህ ሁሉ ሰዎች እንድትደርስ እውነት ነው በጣም እና ደግ ልብን ያለህ ስላንተ ብዙ ሰምተናል ቀደም እንዳልኩትም ከ600 በላይ ሰዎችን እርዳታ እንዲያገኙ ሁሉ አድርጓል ብዙ ያልተነገረላቸው ሰዎች እኮ ባሉ በየቦታውና ከነሱ መሃል አንዱ ነብዩ ፈቃዱ ነው ብዬ ነው ማስበው
እንግዲህ የፊታችን ሰኞ ክትባት ስላለው ደስ ሲል ክትባት አለው ሲባል ራሱ አሁን እንዲህ አይነት ቀልድ ነው ያልወድም። በትራምፕ ቴዎድሮስ አይሄድም አይሆንም። ምን አገባው አለማየሁ ቴዎድሮስ ይሄ ስሜት ይሰጣል። አለማየሁ የአፄ ቴዎድሮስ ልጅ አይደል? አለማየሁ ቴዎድሮስ ጥሩ ነው። እኔም አለማየሁ ቴዎድሮስን ወደድኩት። አለማየሁ ቴዎድሮስን ያዘው። ለማንኛውም ንጉስም ቢያዝ ጥሩ ነው። ንጉስ ቴዎድሮስ ልዑል ቴዎድሮስም አለ ከፈለክ። ሰይፉ አለማየሁ ላይ እናተኩር። ያው ልዑል እንደው ሊያስኬድ ይችላል። በቃ ልዑል ጸድቋል። አለማየሁ ልዑል ለክትባቱ ልዑል ቴዎድሮስ ቢባል ያው እንግዲህ በጣም ደስ የሚል ነገር ነገርከን። ምክንያቱም ብዙዎች ተጨንቀው ነበር። በተለይ ይህ ባጃጅ ላይ ተጥሎ የተገኘው ህፃን ጉዳይ የብዙዎች ጭንቀት ነበረ። ከአሜሪካን ሀገር እንግዲህ ከ500 በላይ ሰዎች ደውለው ከሀገር ውስጥም ከውጭም እናሳድገዋሉ። እንግዲህ በልዩ ምርጫ ከሱም ጋር ስለተገጣጠመ ነዋሪነቱ በአሜሪካን የሆነው አቶ ቴዎድሮስ እድሉን አግኝቷልና እኔ ነኝ አባት ብሏል። በቅርቡ ወደ አዲስ አበባ ትመጣላችሁ መሰለኝ አይደል ከልጁ ጋር? በቃ ያኔ ደግሞ እንገናኛለን። በደግነት ቀጥል፣ ኮርተንብሃል ልትል የምትፈልገው ነገር ካለ የስንብት ጥያቄ ነው። ነብዩ ፍቃዱ። እሺ ያው በመጀመሪያ እግዚአብሔር ያክብርልኝ እድሉን ሰጣችኝ ከእናንተ ጋር በመውራቴ አመሰግናለሁ። ከዛ በመቀጠል ያው የተቸገሩትን መርዳት ሁልጊዜም ቢሆን ፈጣሪን ማገልገል ነው። እኛ ሀገር የቀረ ባህል አለ መልካምነት፣ ግን በተወሰኑ ሰዎች መሀል ያንሰራራ አለና መልካምነት ህብረታችን ይቀጥል። የበፊቷን የድሮዋን ኢትዮጵያን መመለስ እንችላለን። ሰው ልጅ መልካም ነገር ሲያደርግ መልካም አስተሳሰብ ከአይምሮ ይፈልቃልና ሁልጊዜም ቢሆን መልካም ነገር እናድርግ። ኢትዮጵያን ሀገራችንን እግዚአብሔር አምላክ ይባርክ። በጣም አመሰግናለሁ። እግዚአብሔር ያክብረን። እንዲሽ ሁላችሁም ቴንኪው በጣም አመሰግናለሁ። እናመሰግናለን። እኛም ኑርልን። መልካም ምሽት ብለናል። ለሁላችን ባይ ባይ። እሺ ባይ። ያው እንግዲህ ደስ የሚል ወሬ ነው። ደስ የሚል ወሬ ነው። አእምሮዬ ላይ ምን እየጠረጠርኩ እንደነበር ታውቃላችሁ? የበፊቷ እናት ልጇ 3 አመት ሆኖላታልና ባሳድጎላታል አይደል? እሷስ ብትሆን አሁን እስቲ ከእህቱ ጋር ይደገው ላይ ያመጣችው ቢሆን ደስ ይል ነበር። የክፉ ሀሳብ ሆነባችሁ። ባይዘዌ እናት ጥላ ሄዳ በዛ አትቀርም። ባይዘዌ በድብቅ በጣም በርቀት ምናምን የመከታተል ነገር ይመስለኛል። ምትፈልገው ኤጅ ላይ ከደረሱ በኋላ ልጆች እንግዲህ እናት ያው ቢቸግር ነው ቢቸግር። አሁን በእንደዚህ አይነት ጉዳይ ላይ በምንም ጉዳይ ላይ መፍረድ ከባድ ነው። አትፍረድ ይፈረድብሃል። ሰዎች በልጅ ላይ ሊጨኩን የሚችሉበት ምክንያት ምንድነው ነው? እና ከዛ አንፃር እንግዲህ ከደስ የሚለው ፓርት ከ500 በላይ ስልኮች ተደውለው ነበር አለ። ብዙ ደጋለ ይሄ አየ የሆነ ሰው ቢጥልም ሚሊዮኖች ደግሞ ማሳደግ ይፈልጋሉ። በጣም ነው ደስ የሚለው። የሆነ ኤጀንሲ ቢኖር ደስ ያላችሁም እንደዚህ አይነት ነገር ላይ እንደዚህ ችግር ላይ ገጠው ማሳደግ ያልቻሉ እናቶች አሉ እኮ አዲስ አበባ ውስጥ። ካሁን በፊት በመንግስት ደረጃ ወደ 1000 በዛ አይነት ተቋም ውስጥ ያደጉ እኔ ሂጂ ጎብኝቻለሁ። እንደውም ወደ 30ዎቹ ምናምን ተደረው አግብተው አድገው እና ደስ የሚል አሉ ህጻናት ማሳደጊያዎች አሉ። እንደ በፊት ማሳደጊያዎች ታዲያ እነዚህ ብዙ ሰዎች አይደሉ? እና ባጋ ደወልታ 500 ምናምኖቹ ሰው ልጅ ፈላጊ ናቸው እነዚህ ሰዎችና አንድ ላይ ቢሆኑ ሄደው እነዛ ማሳደጊያዎች ጋርም ልጆችን ማግኘት ይችላሉ። እዚህ ምድር ላይ መቼም አሁን እንደዚህ ወልዶ አልችልም ማሳደግ የሚችል እንዳለ ሁሉ እባክህ ደግሞ ልጅ ስጠኝ ብሎ ደግሞ የሚጨነቃልና ብዙ ደረጃ ላይ ከሄድና በኋላ ላይ እኔ መውለድ አልቻልኩም፣ ሌላው ደግሞ ወልዶ የተቸገራል፣ ለምን የኔ ያርግ ያላሳደግ ወደዛ ሐሳብ ደግሞ ማምጣት እና በዚህ መንገድ ደግሞ የልጅ አባትና እናት መሆን ይቻላል። በደንብ እሱ ላይ በተለይ በደንብ ንቃተልና ቢሰራ ብያስባለሁ። እኔ አዳፕት ማድረግ ላይ እንሰንፋለን። እንደውም ከሆነ ጊዜ በኋላ በቅርብ ጊዜ ነው የተጀመረው ራሱ በጉድፈቻ ውስጥሽ ለማሳደግ ልብሽ ክፍት የሚለውና እሱ ላይ በደንብ በንቃተልና ቢሰራ ኢትዮጵያ ውስጥ በጣም ብዙ እንደው መውለድ አለመቻል ብቻ ሳይሆን ከልጆቹ ጋር ሁሉ አቀላቅሎ እንደ ልጆቹ ማሳደግ የሚፈልግም ሰው እኮ አለ። መባረክ ነው።
እሱን እድል ማግኘት የምትመለከቱት የምታደምጡት ታዲያስ አዲስ ነው በኢትዮ ኤፍኤም 107.8 በድምጽ አለን የቱናችሁ ያያችሁ